እንድጨርስ ብዬ ነው እንጂ ደስ ስላለ አይደለም። ሁሉም እንደዛ ነውና ለምን መሰለህ አሁን አንተ መጀመሪያ ይሄን ሀሳብ የመጣ አሁን ያለንበት ሁኔታ ታውቃለህ። በዚህ ሰዓት መምጣት ነበረው። ሌላ አሁን ቤቱን ከፍቶ እንደ ቅዱስ ሲያወራ ነው አማን ተፈታው ነው የምስጋና ጊዜ ምናምን እያለ የኔንም ስም እንኳን አንስቷል። ይኸው ከላይ ያለው ዮሐንስ 3:6 ዮሐንስ 3:6 ስምን ስለማላውቀው ይነግራል። ላይቭ ላይ ገብቶ ስሜን አንስቷል። ጨርስ አንተ እንደጨረስከውና ለምን መሰለህ እንደዛ ብለህ መሰለህ ለብዙ ሰው ይልካቸው ሰዎች አንዱ የእኔ ነው ለእኔ ልኮልኝ ማን ነው እሱ? ይሄ ቤካ እኮ እንትን ነው ማለት ለምን መሰለህ አሁን እኔ ገብቷል። አታቋርጠኝ እንትኑን ልጨርሰው አንዴ። ከዛ ይሄንን ካደረገ በኋላ ይሄንን ለምን ለእኔ ትልክልኛለህ ብዬ ስለው እኔ አይደለሁም የላኩት አለኝ። ኦኬ አንተ ካልሆነ የላከው አንተ ነህ ቁጥር የምታውቀው። ይኸው በሳውዝ አፍሪካ ቁጥር ነው የተላከልኝ ይኸው ብዬ ከልጅቷ ጋር ሳወራት ልጅቷ እንዳለ ነገር ነገረችኝ። ያለ ሪከርድ አሰማኝ። ምንድን ነው ያለችኝ? አይ በቃ ጓደኝነት ጀምረን ነበረ፣ በኋላ ላይ ልጁ እንደማይሆን ሳቅ ይቅርብኝ ብዬ ወጣሁኝ። አሁን ስወጣ በዛ ስወጣ ስለተናደደ እዚህ እንዲመጣም እንደማመጣውም ተነጋግረን ነበር እንግሊዝ። በዛ ስለተናደደ ፎቶዬን እንደዚህ እንትን አድርጎ ሴተኛ አዳሪ ነው የምትሰራው እያለ ፎቶዋ ላይ ስልኳን አድርጎ የእሷ ፎቶ ላይ የእሷን ስልክ አድርጎ ኑ ከፈለጋችሁ እንደዚህ ያለሁኝ እንደዚህ በእንደዚህ ፓውንድ ምናምን ብሎ ለጥፎባት አሳባሪ የሆነ ነገር። አሁን ስለማላሳያችሁ አሳየኝ ካላችሁ ማለትም ምንድነው እያሉ ያሉት እዚህ ጋር ይሄ እንደ ኮመርሻል ሴክስ ወርከር ነው እያደረጋት ያለውና እንትን እያሉ ነው ኑ እንዲህ ከሆነ እንዲያርጉ እንዲህ ከሆነ እንዲያርጉ ነው ብሎ ቁጥሯን ለጥፎ ፎቶዋን ለጥፎ ፎቶዋን አቀናብሮ ራቁት ፎቶ አድርጎ ስልክ ቁጥሯን ለጥፎ በገንዘብ ማን ይሄን የሚያደርገው ማን ነው? ቤካ የቤካ የማታ ውሸት ማታ የጀመረ እንዳይመስላችሁ። ከመጀመሪያ ስንዋጋ የነበረው ይሄን ነው። አው እንትን ጆን ቢኒ ነው የሚያወራው። ቢኒን ራሱ አንተ ወንድ አግብተህ ነው ካናዳ ሄድከው አንተ ጌይ ያለው ሉጢ ነህ ያለው ነው። ቆይ ለምን ለቤተሰብ ለምን አይናገሩም ታዲያ? እንደዛ ከሆነ ቤተሰብ የለውም። አሁን ቤተሰብ የለውም ሲጀመር ምን የምታክል ልጅ አለው እንዴ? ተኮትኩቼ ነው ያደግኩት ምናምን እያለ አይደል እንዴ? የምን ቤተሰብ ምን ጎዳናው እንዴ? እሱን ኮትኩቶ የሚያሳድገው የጎዳና ትራክተር ነው የኮትኩቶ ያሳድገው። በኢየሱስ ማለት በዚያ ደረጃ እንደዚህ ወጥቶ ፌት ልጅ እንደዛ ነገር ከባድ ነው በእውነት። ወንዱን ጭምር ምን እንደሚናገር ወንድ አግብተህ ነው የሄድከው አንተ ሉጢ አንተ እንትን ምናምን ሚስትህ የላከችልኝ ልክልሃለሁ ምናምን የት ድረስ እንደሚሄዱ እዩ። ቢኒን ምንድነው ያለው? ሚስትህ ለኔ የላከችልኝን እልክልሃለሁ ነው ያለው። ዳርሶ ዲፊከልት በነገራችን ላይ እና በደንብ ስሙት ይዩት ምን እያለ እንደሚሰርበው ይሄው አላችሁኝ አሳያችሁ ግን አላሳያችሁም ስለማይጠቅም አሁን ማለት ነው። እና የልጅቷን ፎቶ እንደዛ ኤዲት አድርጎ ይለቃል። ይሄ ለአገልግሎት አይጠቅምህም። እኔ የምለው ይሄንን ይሄ ለአገልግሎት አይጠቅምህም። ወንጌላዊ ነው ሳግባ ይቅርታ ጠይቅ ያሳዘንካቸውን ሰዎች ሂድና ምን በል ወደ አገልግሎት ተመለስ። ይሄንን ነው ይሄን ሳታደርግ ግን አስመስለ ወደ አሜላ ቡና አማንሻለው ምናምን ብትል ያው የነሱ ሚሉት እየተገለጸ ስለሆነ ወንድሞች ባይሆኑ ነው የሚገርመኝ ባይሆኑ ነው። ስለዚህ ያንተ ደጋፊ ሲሆኑ አማን አኩልኝ ብሎ ያው ለአማን ከሰማው በኋላ ምንም ምላሽ አልሰጠኝም። ያው የምታዩት ነገር እንደምታዩት ምንም ምላሽ አልሰጠም። ሰጣን ለምን የጓደኛው ጉዳይ ነው። ይሄ የሆነ ሌላ አገልጋይ የሆነ ፓስተር ወይ ደግሞ እሱን እንደሚለው የሐሰተኛ ነቢያት ጉዳይ ምናምን ቢሆንስ ተሽቀዳድሞ ነው የሚሮጡት።
ተሽቀዳድሞ ለምን ብር ይገኝበታል? ይሄን ሲያወጡ ጊፍት ምናምን ይገኝበታል። የራሱ ጉዳይ ግን ሲሆን የራሱ ጓደኛ ጉዳይ ሲሆን ግን አፍኖት ቁጭ አለ። አቤል አቡናም ዘ ሴም ቲንግ። አቤል አቡናም ቲክቶክ ላይ ገብቼ ያሳያችኋለሁ። ቲክቶክ ላይ ገብቼ እንደዚህ ስንት ጊዜ ጠየቁት። ጸጥረጭ እና ለራሳቸው ሲሆን ዝም ይሉታል፣ ያፍኑታል። ለሰው ሲሆን ግን ለማጋለጥና ለማውጣት የሚቀድማቸው የለም። እና ይሄ ልጅ የተናገረውን ጨርሱት አንዴ። ወንድ አግብተህ ነው የሄድከው? እኔን የሚለኝ ወንድ አግብተህ ነው የሄድከው? አንድ ጌ ከኔ ጋር ቆሞ ማውራት ሞራል ያለውም። እሺ አስቀድመህ ነገር ያለው ሚስት ናት። ለነገሩ ሚስት አይደለችም እንደሰማው ከሆነ እሷም እንደነገረችኝ ከሆነ ማለት ብዙ ነገር አለበት ከጀርባው። እሷም እንደነገረችኝ ከሆነ የሚለው እዚህ ያለችዋን አሁን ሴተኛ አዳሪ ያስመስሉ የሳላትን ፎቶዋን ኤዲት አድርጎ እንደ ሰው ያስቀመጠባትን ተጋብተን አመጣሻለሁ ወደዚህ ወደ እንግሊዝ አግብቻ አመጣለሁ ያለችውን ልጅ ነው። ስሟን አልጠቅስም በክፉ የሚያዩ ሰዎች ስለሚኖሩ እሷን ነው እንደነገረችኝ የሚለው ከሆነ እሷ ስለኔ ነገረችው። ጌኖ አግብቶ የመጣ ብላ ማለት ነው። ብዙ ነገር ስላለ እሺ ራስን ቻላን ተሽልልክ ሴታ ሴት ቤካን መቼ የማታስፈራረው? እሺ ሉጥ ሂዳ ለዛ እኮ ነው እንጂ ስለሆንክ ነው ነጭ ምናምን ነገር በጌ ምናምን ወንድ አግብተህ ይከው። ለዚህ እኔ ማንንም ፈርጭ ስለማላቅ ከፈለክ የሚስትህን ጨምሮ ይልካለሁ የላከችልኝ። እሺ ሽልጥልጥ ሚስት የላከልችልኝን ጨምሬ ልክልሃለሁ አንተ ሽልጥልጥ ጌ እያለው ነው። ማንን? ቢኒን። ማን ነው? ቤካ። እንግዲህ ቀለሜ ቤት የሚሰበሰቡት እንደ ኤርሚያስ አበበ እንደዚህ አይነት ሰው ነው። እወቁ። ሚስጥራችሁን አታውሩ። በተለይ ኤርሚያስ አበበ ለተባለ ስዳደግ ሚስጥራችሁን እንዲህ ነው ለነ ቤካ እሱም ባለጌ ህይወቱም ባለጌ ዙሪያው የከበቡት ባለ እንዲህ ነው እያዞረ እንትን የሚላችሁ። አትላኩ፣ አታውሩ። የምር ጴንጤዎች አታውሪ። ሴት ነሽ አይደል? አርፈሽ ቁጭ በይ። አጠገብሽ ላለ ሰው ንገሪ። ጎረቤት የለሽም? ካፈነሽ ልትፈነጂ ከደረሽ ወይ ቤት ዘግተሽ ብለሽ ጩይ። አየሽ፣ የቢኒ ሚስት ቀለሜን አውርታው ነበረ። ምን ወንጌላዊ መስሏት። ቀለሜ የሰማውን ሪከርድ አረጋትና ለማላከ ልክ ቡርትካንን ሪከርድ እንዳረገ ቤካ ለሚባል ስዳደግ መረኑ ቤካ ደግሞ ምን አደረገ መሰላችሁ? ለእንትና ላከ ለቢኒ የሚስት ጉድኔ ጋር ያለው ሚስት ለኔ የላከችልኝን እልክልሃለሁ ወንድ አግብተህ እንደመጣ አንተ ጌ። እኚህ ናቸው አሁን ትናንትና ሶሊን ትዳር ታፋታለች እቺ ባለጌ እቺ ምን ሲሉ የነበሩ እንዲህ አይነት ባለጌ ሰዎች ናቸው። እንዲህ አይነት ባለጌ ሰዎች ናቸው። እንዲህ አይነት ባለጌ ናቸው። ግቡና የወንጌል አማኞች አሁን ከዚህ በኋላ ሙሉ እድሉ የሚሰጣችሁ የወንጌል አማኞች ናችሁ። ግቡና ሐሳብ ስጡ። ግቡ። እቺና ትናንትና አንድ የሰው ፎቶ ለጥፋ እንትን ስትል የነበረው እቺ የፌስቡክ ተሳዳቢ መረን ባለጌ እቺ መሲ ፌስቡኳን ይሏ ግቡ ነው። እኔ ከአወቅኳት ጊዜ ጀምሮ እቺ ልጅ ስትሳደብ ነው ማውቃት። የኦርቶዶክስ ዘማሪ ነበርኩ እንዴ? ዘማሪ ምን ትምህርት መሰለሽ? መዘመር ትምህርት መሰለሽ እንዴ? ትምህርት እኮ አይደለም። ቁጭ ብላ ስትሳደብ ኦርቶዶክስ የምትውል ሴት ናት። በነገራችን ላይ ቁጭ ብላ ኦርቶዶክስን ስለተሳደበች ጀግና ያሏት ሴት ወይኔ ስድቧ ሲያስጠላ። ፌስቡክ እንትና መስኪ ምናምን የሚል ፌስቡክ እንትን አላት። እኔ ድሮ ዩኒቨርሲቲ እያለሁ ነው። በጣም ትንሽ ሰው ትመስላላችሁ። እቺ ጭጭት ያለች እቺ ማሮጊት ናት። በነገራችን ላይ ገና ዩኒቨርሲቲ የገባን ወቅት ፌስቡክ ስንጀምር በስድብ የጀመረች ሴት ናት። እቺ ከመጀመሪያ ጀምሮ ፌስቡኳን እዩ። ስድብ
እና የሆነ ሰዓት ላይ አዩዋትና ብሎክ አደረኳት። በቃ እኔ አላቃትም፣ በነገራችን በአካል አላቃትም። ግን ስድቧ ስድብ እንዳይ ፎቶ ተለጥፋለች። ኦርቶዶክስ እያለች ነው፣ በስም እንትን እያለች ነው እንትን የምትለው። አሁን ልጅ በጣም እርር ያለች አሮጊት ናት። በነገራችን ላይ እንዲህ በፊልተር ወጣ ምናምን እንትን እንዳሸውዳችሁ በፊልተር ወጣ ነው። በነገራችን ላይ አሁን እንዲህ ወጣት መስላ ምናምን ልጅ መስላ ባል ፍለጋ ነው የመጣችው። ስንት ባል ነው የፈታችው እቺ ልጅ? እንደነዚህ አይነት ሰዎች ናቸው ይላችሁ በነፍሳችሁ እየተጫወቱ ያሉት። ግቡና ሀሳብ መስጠት ትችላላችሁ። ማታ እንደዚህ የአንድን ሴት ልጅ ሚዲያ ላይ ለጥፈዋት አንድን ሴት የአራት ልጆች እናት ናት እያሉ ሲሳደቡ ከታች ጉድጉድ የምትሉ ጤናማ ናችሁ? ግን እንደ ኢትዮጵያ እንደ አበሻ እኮ ልትቃወሙት ይገባል። ትሁን የአራት ልጆች እናት ምናልባት እኮ ቸግሯት ነው። ለልጆቿ ስትል እኮ ነው ራሷን የደበቀችው። እናቶቻችሁ እስኪ ሲቸገሩ አላያችሁ? ተቸግሮ ማያቅ ቤተሰብ ያለው ሰው አለ ከባለስልጣን ልጆች ውጭ? እናት አባቶቻችሁ ምን ያህል ዋጋ ነው እናንተን ለማጥቀብ እናንተን ለማብላት ዋጋ የከፈሉ? እስኪ እኔ እናቴ ተቸግራ ነው ያሳደገችኝ፣ ለኔ ስትል የከፈለችውን ዋጋ አውቀዋለሁ። ቢሆን እንኳን እቺ ልጅ የአራት ልጆች እናት ናት ነው አይደል? እዚህ ጋር ማታ ቁጭ ብለሽ ስታሽላየ የነበርሽውላ እናትሽ ብትሆንስ እህትሽ ብትሆንስ ጉድ ምስትೇ ነበረ። እንዲያረገች እስኪ ስትናገር የነበረችው ያቺ ሴትዮ ባሌን ስትል ፎቶ አይታያል። አካውንቷ አዲስ ፎቶ አላት የላትም? ፎቶ እንኳን የላትም። ለምን? ኤርሚያስ አበበ ካጠመዳቸው ከ38ቱ ደንገጡሮቹ አንዷ ስለሆነች። ትዳርሽን ነው ማፋታሽ ብር ካላክሽ የተባለች አንድ ሴት በኤርሚያስ አማካኝነት፣ በሜርሲ አማካኝነት፣ በቤካ አማካኝነት ቴሌግራም ላይ ቁጭ ብለው 38 ሴቶች ወራዊ ደሞዝ የሚከፍሉት ምን የጌታ ሰው ብለው ሚስጥራቸውን ነግረው ሃይማኖታዊ መስሏቸው ኤርሚያስ አበበ ኤርሚያስ ይደውልና ቪዲዮ ኮል ላይ ነው የሚያደርግባቸው። እነዛ ሪከርድ ያደርጋሉ። እነዛ በሌሉበት እሱ ራሱ ሪከርድ ከዛ ሲላክላቸዋል ሴኔት ይፈጥራሉ ዋትስአፕ ላይ። በጣም ዛሬ ይላችሁ ልባችሁ ይሰበር። ኤፍሬም ባለጊዜም የዚህ ድርጊት አንዱ ነው። ኤፍሬም ባለጊዜ የዚህ ሴራ አንድ ዋና አጋንንት ኤፍሬም ባለጊዜ ሰይጣን የለም ይላችሁ። ኤፍሬም ባለጊዜ አሁንም ከዚህ ስራው ማይታቀብ ከሆነ የሱ ደግሞ እበት የሚል ታሪኩን ይዘንለት እንወጣለታለን። በግሩፕ ቁጭ ብላችሁ ምንም የማያውቁ ሴቶችን ሰው ሊቸገር ይችላል እኮ አይደለም ሴት ልጅ ወንድ ልጅ እኮ ይቸገራል። ወንድ ልጅ በቃ እንደተቸገረ ማያወራ ወንድ ልጅ ነው አይደል? ወንድ ልጅ እኮ ይቸገራል፣ ተቸግሮ ያወራል። ሴቶች ለዚህ ችግራቸውን ሊናገሩ ቅርብ ናቸው አይደል? አዎ ዊናው ሾርት ተርም ሚሞሪ አላቸው። መተው የሃይማኖት አባት መስላቸው ኤርሚያስ አበበ ስለ ቤተሰቦቻቸው ስለ ልጃቸው ሚስጥር ስለ ትናንት ህይወታቸው ስላደጉበት ሲኖር አንተ ሪከርድ አድርገ ገንዘብ መነገጃ አድርጋቸዋል። እኚህን ሴቶች አንተ የኢየሱስ ተከታይ አይደለም። ያንተ ኢየሱስ አጋንንት ነው። ኤርሚያስ አበበ ያንተ ኢየሱስ አጋንንት ሰይጣን ታውቃለህ? እንደዛ ነው። በኢየሱስ ስም የተደበቅክ አንተ አጋንንት ነህ። ለዛ ነው እጄን አንስቼ ያንተን ኢየሱስ ክጄዋለሁ ያልኩት። ና ውሰደው፣ እኔ ቀጥቅቄ ሳልገለው ኤርሚያስ አበበ ያንተን ኢየሱስ ውሰደው። አንተ ባለጌ! እኔ እንዲህ አይነት ባለጌ አምላክ የለኝም። እንዲህ አይነት ጠንቋይ የሚቀልብ አምላክ የለኝም። ጠንቋይ የሆነ ሰው እኔ የለኝም አምላክ። ና ውሰደው አንተ ባለጌ! ስንት ሴቶች ትራራቸው እንዳይበተን አንተ ውስጥ ተቀምጠው ስንቶች እንዲህ ቀሚስሽን ገልቤ ነው መገርፍሽ፣ እንዲያ አስተኛሻለሁ፣ እንዲያጋድምሻለሁ፣ እንዲያረግሻለሁ ስትል ነበርክ ኤርሚያስ አበበ። እናውቃለን ስንት ሴቶች እንደነበሩ፣ ስንት ሴቶች እንዳሉ።
በውስጥ መስመር ብዙ መክሬሃለሁ ኤርሚያስ አበበ አልመከረኝም አትልም ወጥተ ሚዲያ ላይ እስኪ በል እስኪ እናት ከወለደች ሰሙ ደውሎ አልመከረኝም በል እረፍ ብዬ ነበር እረፍ ኤርሚያስ አበበ ብዬ ነበር እረፍ አንተ ግን እኔ አንተን ስመክር አንተ እኮ እቺ ማናት የምትባለው ሃርጋዱላ ሊያን እኮ እንደዛ አንቺ ኤልዛቤል አንቺ ጋለሞታ እያልክ ስትሰድባት ላይ ብለህ በውስጥ መስመር ሄጄ ኤርሚተው አጠገብ ያሉ ሰዎች ጥሩ አረሉ እባክህ ለካስ ዋናው ሰይጣን አንተ ነህ ለካስ በድግምት ነው ያስካቸው አጠገብ ያሉትን በድግምት አንተ ድግምታም ታውቀዋለህ እነ ሜርሲ ጋር እየሄድክ ለምን እንደምትሽለጠለጥ በደንብ ነው የምታውቀው አርፈህ ቁጭ በል አርገዱላ እንደሰደብካት ሌላዋን ሴት ትናንትና ቁጭ ብላ ደግሞ እኮ የሚገርመው ነገር ምን እንደሆነ ታውቃላችሁ ከታች ቁጭ ብሎ ይሰማቸዋል ቁጭ ብሎ ሁሉም ነበሩ ከታች ሁሉም ኤፍሬም ባለ ጊዜውና ወንድምነት ኤርሚን ስለነኩ አንለቃቸውም አው ከናንተ ጋር የሚታረቅ የሞተ አስክሬን ብቻ ነው አው እናንተ ከናንተ ጋር ኤርሚያስ አበበ ኤፍሬም ባለ ጊዜው ከናንተ ጋር የሚታረቅ የሞተ አስክሬን ብቻ ነው የሞተ አስክሬን ምትሄዱት እኮ ርቀታችሁ ሰውን አታክ ለማድረግ ሰው ማን ያልነደፋችሁት ሰው አለ እናንተ ያልነደፋችሁት ሰው ማን አለ ምን አደረጓችሁ እነዚህ በቃ አጭበራ በነገራችን ላይ በምን ስማቸውን እያጠፉ እንደነበረ ታውቃላችሁ ስማቸውን በመሰላችሁ እያጠፉ የነበሩት ስማቸውን ሲያጠፉ የነበረው ጊፍት 66900 ምናምን ጊፍት አኪ ሰጣት ተብሎ አኪ ይሉትራ ማለት የምር ነው እኔ ያኔ ከነ ኤርሚ ጋር እያለ እናወራ ነበር አልፎ እንኳን የማያወራ ሰው ነው እየተሰደበ እንኳን ክፉ ነገር ካፉ ያወጣ ትናንትና ትምህርት ብሎ ከፍቶ መናገር እስኪ ከብደው ድረስ እየተቀጠቀጠ ላይቡን ዘጋ የእግዚአብሔርን ቃል ሊያስተምር ቤቱን ከፍቶ አኪሉ ትራን እየተንቀጠቀጠ ነው ቤቱ መናገር ከብዶት አግኝቷታል እኮ ሶል እኔ ሶልን ከሶል እኔ ስለሰደበችኝ ብዬ እኔ ቆሸት አኪውዝ አላረጋት እንደውም ይበልጥ እንዳከብራት አረጉኝ ለቀለም ወርቅ አይተንፍሱ ብላ ነው አይደለ ሶሊ ፎር ክራይስት የሰደበችኝ ሰርባኛለች በነገራችን ላይ ማን ቤት ዳንኤል ይልማ ቤት ማን ቤት ቀለሜ ቤት ሄዳ ሰርባኛለች እህት ይልሽ በዙር ይመጣብሻል እምላ ለዛ ነው የነ ኤርሚያስ አበበ የነ ቤካን ኢየሱስ እግዚአብሔርን ነው ምለው ኢየሱስ አይደለም ሰይጣን ነው እነሱን የሚመራ ኢየሱስ ሰይጣን ነው ኢየሱስ አይደለም ያው እጄን አንስቼ ክጇለሁ ወቁ ኦፊሻሊ እኔ የቀለሜን ኢየሱስ አላቅም የነ ቤካን ኢየሱስ አላቅም ወዳጄ አላቅም ውሰዱት ማንን ያልነከሱት አለ ማን ያልተነከሰ አለ በእነዚህ ማን ተዚላቷል ዓለምን እንደዛ ባለችበት እናስገድላታለን አድራሻዋን ስጡኝ እያለ ሲፎክር ዓለምዬን አወቃችኋት አይደል ብርስክላ አጠገቧ የነበርነው እኛ ነበርን ከዓለምዬ ጋር እኮ ጥግ ድረስ ለኤርሚያስ ብላ እኮ ጥግ ድረስ ሄዳ ሰድባን ተሰዳድበን ያኔ ለኤርሚያስ ብለው ጥግ ድረስ የዚያን ጊዜ ግን አብረን ነበር አማን ሻሎምንሳ ከአማን ሻሎምን እኮ ሊሰቅሉት ሚስቱን በገንዘብ ገዝተዋት ሚስቱ ቀለበት ያደረገላትን ሚስቱን በገንዘብ ገዝተዋት ቅረጪ ተብላ ቀርጻው ቤቱ ድረስ ሄዳ አብራው እንግዲህ ሴት ልጅ ናት እቺ ገንዘብ ተከፍሏት ማን እነ ኤርሚያስ አበበ
አማን ሻሎምን እንደዛ ሲሉ ያኔ እኛ ነበርን ቤት የከፈትነው። እኔ ነኝ ቤቴን የከፈትኩት። እኔና አማን ሻሎም ትምህርት ላይ ልዩነት እንዳለን አውቃለሁ። ፐርሰናል ግን ጥላቻ የለብንም። ፐርሰናል እነሱ ወርደው ፐርሰናል ይመጣው ሰውን አታክ የሚያረጉት፣ ሰው የሚያጠቁት፣ ሰው የሚሰብሩት። ወዳጄ ከዚህ በኋላ የትኛውም ወንድሜ ሲሰበር ማየት አልፈልግም። በእንደናንተ አይነት ወሮ በላ ጋጥ ወጦች ማንንም አንድን ሰው አትሰብሩ። ልብ ካላችሁ እኔን ግጠሙኝ። እስኪ ቀለሜና ግጠመኝ። እኔ ኢትዮጵያ ካለው ታሪክ ጀምሮ ነው የምነግርህ። ኢትዮጵያ እንደዛ በነፍሷ ተጫውተህባት ሄድክባት። ከሚስት ነው የምጀምርልህ። ከዛ ነው የምንጀምርልህ። ግጠሙን። መልስ መስጠት የማይችሉ መናገር የማይችሉ ሰዎችን እየመረጣችሁ ገንዘብ ላኩ አትላኩ እያላችሁ በነፍሰ ስጋቸው እየተጫወታችሁባቸው፣ በነፍሰ ስጋቸው። ኤርሚያስ እስኪ አዲስ አበባ እንደመጣ አብርሃት ትኖራት የነበረችው ሚስት ማናት? ለምን ስለሷ አታወራ? ትክክለኛ ስም ቀለመ ወርቅ አይተንፍሱ ነበር አይደል? በሷ የተነሳው ነው አይደል ኤርሚያስ አበበ የተባልከው? ከሷ ለመደበቅ አይደል? አጎትህ ያጋባ ሚስትህሳ የታለች? እስቲ ስለ ልጆች አውርታል ኢትዮጵያ ስለወለድካቸው ኤርሚያስ አበበ አንድ ቀን ልጅህ ከምታከል ሴትን አግብተህ በስተርጅና ልጅህ እኮ ነው የምታክለው። ህፃን ልጅ እኮ ነው ያገባኸው። ህፃን ልጅ እስኪ ተናገር። እስኪ አንተ እንዲህ ፕሮፖዛል ቀርጸ ምን ብለህ እንትን ከምትል እስኪ ተናገር ስለራስህ። እና ኦል ኢን ኦል እንበላችሁ አዲስ አካውንት እያመጣችሁ እንትን እያላችሁ አጻፉ። እሺ ከፈለጋችሁ በራሳችሁ አካውንት ነው። በራሳችሁ አካውንት ነው። የቀለሜ ቡችሎች ገባ በሉ። እናንተ ቪዲዮ የተያዘባችሁ እናንተ የሐሰተኛው ኢየሱስ ተከታዮች፣ የሌባው የአጭበርባሪው ገባ በሉ። በሰው ገበና የሚሳለቅ በውሸት ሰው የሚያጠምድ ገባ በሉ። ገባ በሉ። ይኸውላችሁ በመልክም በምንም ትበልጣችኋለች። አኪም በምንም ይበልጣችኋል። በምንም ገባ። ገና ለገና ልጅቷ አንበሳ ወረደላት ብላችሁ ቤት ትከፍታላችሁ። በቃ ቆንጆ ናት፣ ቅን ናት። ማራናታ የቀለሜ ቅምጥ ነሽ አይደል? አንቺ ነሽ አሮጊት ያደረግሻት። መሲ ኦፊሻልን የሚያክል አሮጊት ተሸክማችሁ አሮጊት ትላላችሁ። እስኪ መሲ ኦፊሻልን እድሜሽ ስንት ነው በሏት። ልትሰብሯት አይደል? በቃ ሩጫችሁ ምናምን ልትሰብሯቸው በቃ
ይውላችሁ አውቀን ነው ዝም ያላችሁ አውቀን ነው ስትመጡ በፕራይቬት በአዲስ አካውንት ምናምን ያው ማራናታ ብለ ለስድብ ከምትመጣ ለምን በራስ አዲስ አካውንት ከፍተ ለምን በራስ አትመጣ? ና ኦል ኢን ኦል ለአንዴና ለመጨረሻ ጊዜ እነዚህን ባለጌዎች እናሳያችሁና ፕሮግራማችንን እንቋጫለን። የእውነቴ ነው። ወንጌል አማኝ የተባላችሁ በጠቅላላ ከእንደነዚህ አይነት ባለጌ ራሳችሁን ጠብቁ። ሚስጥራችሁን እንዳታወሩ። እኔ እንዳንቺ አይነት ራሳችሁን ጠብቁ። ስሙ፣ የኤርሚያስ ኢየሱስ ጤናማ ኢየሱስ አይደለም፣ ሐሰተኛ ነው። ሐሰተኛ ሰይጣን ነው፣ ጠንቋይ ነው ኤርሚያስ። እዚህ ድረስ ነው መጥቼ ብነግራችሁ። እንዲህ አይነት ኢየሱስ ከሰይጣን ውጪ ምድር ላይ ኤግዚስት አላረገም። ይኸው ስሙት። የመንደር ሴት አለሌ አላየሁኝም። ለዚህ ነው አንቺ የመንደር ሴት ሸርሙጣ ነሽ ብዬ እኮ አልኩት። ለዚህ እኮ ነው ሸርሙጣ ነሽ፣ በጣም ሸርሙጣ ነሽ። በጣም ማለት ነው በጣም አንቺ በመንግስት እርዳታ የምትኖሪ መናጢ ማለት ነው። በመንግስት እርዳታ የምትኖሪ መናጢ። እግዚአብሔር ይመስገን ከአንቺ አይነት ክፉና ሸርሙጣ መጥፎ ሴት እግዚአብሔር አምላክ ጠብቀኝ። ጌታ ምንድን ነው ጭንቅላትሽ እኮ አይሰራም፣ እብድ ነሽ። እንዳንቺ አይነት ወራዳና በየመንገዱ የሚሽከረከር ሸርሙጣ ሴት አላየሁኝም። በጣም ማለት ነው ጋለሞታ ማለት ነው ጋለሞታ ሴት አላየሁኝም። በመንግስት እርዳታ የምትኖሪ ዱርዬ ለማኝ፣ ያም ደግሞ ምንድን ነው ይሄ የመንደር ሴት ገላዋን ቸርችራ የምትኖር አንቺ ለእያንዳንዱ ወንድ በስልክ ትቸረችራለሽ። ስታስጠላ ማተጠቃሚ ጭንቅላት የማይሰራ በመድኃኒትነት የምትኖሪ ጋለሞታ። ይኸውልሽ እኔ በአባቴ ተኮትክቼ ያደግኩ ልጅ ነኝ። የእናትና የአባትን ፍቅር ያጣጠምኩኝ። አንቺ ዱር እያለኔ አንቺ ሰካራም ርካሽ ደግሞ ግልሙትና ስራሽ ነው። ሴት አዳሪነት ስራሽ ነው። እኔ እኮ በስራ ስምሽ ነው የጠራሁሽ እኮ። ይሄ ማንቋሸሽ ነው። አልከተለውም፣ ክጄዋለሁ። የነ ቀለሜን የነ ቤካን ኢየሱስ ክጄዋለሁ። በሐላል ክጄዋለሁ። እኔ እንዲህ አይነት አጋንንት እኔ አምላክ ነው ብዬ አላምንም። እንግዲህ አምላካቸው ይሄ ነው። አምላካቸው የስድብ መስዋዕት የሚቀርብበት ነው። የነ ቤካ የነ ቀለም ወርቅ አይተንፍሱ የነ ኤርማስ አበበ አምላካቸው ያለ ስድብ ኤግዚስት አያደርግም። ይኸው ስሙ። እኔን የሚለኝ ወንድ አግብተህ ነው አንድ ከኔ ጋር ቆሞ ማውራት ሞራል ያለው እሺ፣ አስቀድመ ነገር ያለው ሚስትህ ናት። ለነገሩ ሚስት አይደለችም እንደሰማሁ ከሆነ እሷም እንደነገረችኝ ከሆነ ማለት ብዙ ነገር አለበት ለጀርባው። እሷም እንደነገረችኝ ከሆነ የሚለው እዚህ ያለችዋን አሁን ሴተኛ አዳሪ ያስመስሉ የሳላትን ፎቶዋን ኤዲት አድርጎ እንደሰው ያስቀመጠባትን ተጋብተን አመጣሻለሁ ወደዚህ ወደ እንግሊዝ አግብቻ አመጣለሁ ያለችውን ልጅ ነው። ስሟን አልጠቅስም በክፉ የሚያዩ ሰዎች ስለሚኖሩ እሷን ነው እንደነገረችኝ የሚለው ከሆነ እሷ ስለኔ ነገረችው። ጌኖ አግብቶ የመጣ ብላ ማለት ነው። ብዙ ነገር ስላለ እሺ፣ ራስን ችልት ሴት ቤካን መቼም አታስፈራረው። እሺ ሉጥ ሂዳ ለዛ እኮ ነው እንጂ ስለሆንክ ነው ነጭ ምናምን ነገር በጌ ምናምን ወንድ አግብተህ ይከም። ለዚህ
እና እያልናችሁ ያለ ነው እነዚህ ሰዎች ክርስቲያን ከመሰላችሁ ክርስቲያን አይደሉም። ከሚስቱ ጋር እንዳወራ ነው እዚህ እያወራ ያለው። ከማን? ከቢኒ ሚስት ጋር ከሚስት ጋር ያወራሁትን እልክልሃለሁ እያለው ነው። ለቢኒ። እነዚህ ሰዎች ክርስቲያን መስሏችሁ ታሪካቸውን ለምትነግሯቸው ለነ ኤርሚያስ አበበ ክርስቲያን አይደለም። ቤካ ክርስቲያን፣ በእነሱ ዙሪያ ያሉ በጠቅላላ ክርስቲያን አይደሉም። በቃ ማኒፑሌት አትደረጉ። የእውነቴን ነው የምላችሁ፣ ማኒፑሌት አትደረጉ። እዚህ ደረጃ ተኪዶ ነው ሰውን አታክ እያደረጉ ያሉት። ና ኦል ኢን ኦል ሶሊ ፎር ክራይስት ራስሽን ችለሽ ምንም የሰው ሐሳብ እንትን ሳይልሽ ልጅ አለሽ አሉ። ካለሽም እሰየው እንኳን ኖረሽ ጀግና እናት ነሽ። ለልጆችሽ ስትይ የከፈልሽ ዋጋ ነው አይደለሽም? ገባሽ? አግኝተሽዋል፣ በአካል ተገናኝታችኋል። እነሱ ያቃጠላቸው አንቺና አኪ ተጋብታችሁ ውጭ ትወጣላችሁ የሚል ወሬ ሩመር ሰምተው ነው እብድ እያሉ ያሉት። እንደውም ለእልህ የእውነት ተጋቡ። የምሬ ነው የምላችሁ። የእነዚህን ጠንቋዮች ስራ አፍርሱባቸው፣ አክሽፉባቸው። የእውነቴን ነው የምላችሁ። አክሽፉባቸው። የእነዚህን ጠንቋዮች ስራ አክሽፉባቸው። ኤርሚያስ አበበ የሚባል ሴጣን ስራውን አክሽፉበት። ይሄ አጋንንት የሚጫወትበት ሰውን በመተት በድግምት የሚይዝ ሴጣን ስራውን አክሽፉበት። ማንንም ሰው በኤርሚያስ አበበ እንዳትሰበር። ክርስቲያን መስሏችሁ ከሆነ ይኸው እዚህ ድረስ ወቋቸው። ከዚህ በኋላ በአቋም እኛንን የምንታገላቸው። እንኳንም ፍሽካ ተነፋ፣ እንኳንም እነሱ ጀመሩት። ብዙ ጉዳቸው ነው ተሸክመን ያለ። ብዙ ጉድ ለመስማት የሚቀፍ ጉድ አላቸው። የሚቀፍ ጉድ ይዘን እንወጣለን እማርፉ ከሆነ። ኤርሚያስ አበበ አገር ቤት ከወለድካቸው ልጆች ጀምሮ ነው የምናመጣብህ። ቤካ አንተ ሆነ አይደብርህም? አሁን ሜርሲን ለማግባት ስትጃጃል አንተ እኮ ሲጀመር እኮ ሽማግሌ ነህ። የምር የሜርሲ እኮ አያት ነው የምትሆነው እኮ አንተ። አያቷ ማለት ነው። ድርቅ ያልክ ሽማግሌ እኮ ነህ። አድሮ የተጠበሰ ፓስቲ እኮ ነው። ይሄ ቆቀር እኮ ነው የምትመስለው። ይሄ ሐሽሽና ቀበቶ ሽጣ የሰበሰብከውን ገንዘብ እየሄድክ ካሉ እስቲም ቤት ነው እንትን የምትለው አሉ። ወጣት መስሎ ለመታየት አባቴ ወጣትነት እድሜ ነው። ገባ? እስቲም ገብተህ ለምን በካውያ ብትተኮስ እንኳን አንተ ወጣት አትሆንም። ይልቁን ገንዘብን አታባክን፣ ለልጆች ላክ። ጋሽ ቤካ እድሜውትን አያባክኑ። እኔ አንቱ ልበል አንተ ልበል፣ እኔ እኮ ግራ ገባኝ። የምሬን ነው። በካውያ የተተኮሰ ሽማግሌ እኮ ነው የሚመስለው። የምር የፊቱ ማዲያት እንኳን ይለ ግሊሽ ሲያደርግ ነው ፊቱን እናሳያችሁ ምን አይነት ሽማግሌ ሽማግሌ እንደሆነ እዩ፣ እንዴት እንደሚያስፈራ ፊቱ። ይሄው እዩት፣ በፊልተር ነው እንግዲህ ፊቱ። ይሄ የፊልተር ፊት ነው። የምሬን እኮ ነው። በጉሎ ዘይት የተጠበሰ ቆቀር ነው የሚመስለው ፊቱ። ማዲያት በማዲያት ምን ይሄ ሽማግሌ ነው። በነገራችን ላይ አንድ ትንሽ እንብቆቅላ ኤርሚያስ የ20 ዓመት ህፃና ገባ ብለህ አንተ ወንድ ልጅ ለምን እኮ እድሜ ማተር ያደርጋል። ጋሽ ተመስገን አበበ፣ ጋሽ ቤካ ለምን አርፎ አይቀመጡም? እርሶ ሽማግሌ ሰውዬ
ለምን አይከበሩም? ይሁት አይኑን እንኳን መግለጥ እኮ የማይችል ሽማግሌ እኮ ነው። አይኑ ውስጥ ቅንድቡ ሁሉ የተሸበሸበበት ሽማግሌ። ስርዓት ይኑሮት። ይሄ የድሮ ልብሶትን እያስጠበቡ ስለለበሱ ሱሪዎትን አስጠብበው ስለለበሱ ወጣትነት ማለት አይደለም። ጋሼ ይከበሩ። ጺሞትን ቀለም እየተቀቡ መላጣዎትን እንትን እያሉ እየተላጩ እድሜዎት እኮ ግንባሮት ላይ አለ። ግንባሮት ላይ እኮ አምፖል ቢቀጠል 52 ጊጋባይት ኤሌክትሪክ ያመነጫል። አይቶታል። ከእንትን ከማለቱ የተነሳ ክርር ከማለቱ የተነሳ እርሶ ሰውዬ ይከበሩ። ከዚህ በኋላ አንድ ሰውን ይሉት እንደ እድሜዎት ባይከበሩ ከሆነ ጋሽ ቤካ ከዚህ በኋላ እንመጣልዎታለን። እንደ እድሜዎት ይከበሩ። በጣም አክብረኖታል። እንደ ህፃን ልጅ ሲሳደቡ ትልቅ ኖት ሽማግሌ ኖት ብለን ነበር። አሁን በሰው ህይወት እየመጡ ነው። ኢትዮጵያ የፈለፈሏቸውን ትልልቅ ሰዎች ለምን ልጆትን አያጋቡም? ቆይ ጋሽ ቤካ ልጆትን ያጋቡ። የ34 ዓመት ልጅ አለችው አይደለ? ለምን አያጋባቱም? እሷን ልጆትን ያጋቡ። ስርዓት ይኑሮት። በመጦሪያዎት ጊዜ አይረብሹን እየመጡ ሚዲያ ላይ ደሞ እኮ ስድባቸው ሲያስጠላ እኚህ ናቸው። አሁን ከዚህ ሽማግሌ የሚወጣ እንትን ይመስላል። ይሁት አሁን ይሄ ከዚህ ሽማግሌ የሚወጣ ስድብ ነው። ይሁት እኚህ ሽማግሌ ናቸው ይሄን የሚሳደቡት። ስሙኝ የዚህ ሽማግሌ ጉድ። አሁን ይሄ ሽማግሌ አንድ ትንሽ ልጅን እንደሚሳደቡ ይመስላል። የ34 ዓመት ሴት ልጅ ያለችው ሽማግሌ አሁን እንደሚሳደብ ይመስላል። ይሄው የ34 ዓመት ልጅ ያለችው ሽማግሌ ነው ይሄ ሰውዬ ማለት። ይሄው ስሙት ነው ይሄ ሽማግሌ ስሙት። እኔ እንዳንቺ አይነት የመንደር ሴት አለሌ አላየሁኝም። ለዚህ ነው አንቺ የመንደር ሴት ሸርሙጣ ነሽ ይልኳል። ስለዚህ እኮ ነው ሸርሙጣ ነሽ፣ በጣም ሸርሙጣ ነሽ፣ በጣም ማለት ነው በጣም። አሁን ይሄ ሽማግሌ ነው የ34 ዓመት ልጅ ጎልማሳ ያደረሰ ሽማግሌ ነው በዚህ ልክ የሚሳደበው። ስሙት በደንብ ይሄን ሽማግሌ። አንቺ በመንግስት እርዳታ የምትኖሪ መናጢ ማለት ነው። በመንግስት እርዳታ የምትኖሪ መናጢ። እግዚአብሔር ይመስገን ከአንቺ አይነት ክፉና ሸርሙጣ መጥፎ ሴት እግዚአብሔር አምላክ ጠብቀኝ። ምንድነው ችግራችሁ? ቋይ ሰላም ሰብነሽ እንዳንቺ አይነት ወራዳና በየመንገዱ የሚሽከረከር ሸርሙጣ ሴት አላየሁም። በጣም ማለት ነው ጋለሞታ ማለት ነው ጋለሞታ ሴት አላየሁኝም። በመንግስት እርዳታ የምትኖሪ ዱርዬ ለማኝ፣ ያም ደግሞ ምንድነው ይሄ የመንደር ሴት ገላዋን ቸርችራ የምትኖር አንቺ ለእያንዳንዱ ወንድ በስልክ ትቸረችራለሽ። ስታስጠላ። በነገራችን ላይ ፎቶዋን አቀናብረው ጋሽ ቤካ እኚህ ሽማግሌ የአንድን ወጣት ሴት ምስኪን ሴት እንትን ብለው ራቁት ማህፀኗን ምናምን እያሳዩ ራቁታን አድርገው የሌላ ሰው አንገቷ ከሌላ ሰው እንትን ብሎ አንገቷን ቀጥለው ስልክ ቁጥሯን ጽፈው ይሄን ያህል ፓውንድ ለአንድ አዳር ብለው ማህበራዊ ሚዲያ ላይ የለጠፉ ሽማግሌ ናቸው ጋሽ ቤካ። እኚህ ሽማግሌ ስሙ። ጋለሞታ አንቺ ክፉና አለሌ የመንደር ዱርዬ እና አይደለሽም እንዴ? እኔ እኮ በስምሽ እኮ ይጠራል፣ በግብር ስምሽ ይጠራል። ጭንቅላትሽን በትክክል ማትጠቀሚ ጭንቅላትሽ የማይሰራ በመድኃኒትነት የምትኖሪ ጋለሞታ። ይኸውልሽ እኔ በአባቴ ተኮትኩቼ ያደግኩ ልጅ ነኝ። የእናትና የአባትን ፍቅር ያጣጣምኩኝ። አንቺ ዱርዬ አለሌ፣ አንቺ ሰካራም
ርካሽ 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 ደግሞ ግልሙትና ስራሽ ነው። ሴት አዳሪነት ስራሽ ነው። እኔ እኮ በስራ ስምሽ የጠራሁሽ እኮ ይሄ ማንቋሸሽ ሳይሆን ሀቅ ነው ያወራሁት። ክጇል ይሁን ከዚህ በኋላ አልከተለው። እንግዲህ የምንላችሁ ይሄንን ነው ስናወራችሁም የነበረው ከቀለም ወርቅ አይተንፍሱ፣ ራሳችሁን አርቁ፣ ከኤርሚያስ አበበ ራሳችሁን አርቁ ምንላችሁ ለዚህ ነው። ከነ ኤፍሬም ባለጊዜ በቃ ይሄንን ነው ያልናችሁ ያለ ነው። ራሳችሁን ጠብቁ። እነዚህ ሰዎች አይጠቅሟችሁም። የእውነቴን ነው የምላችሁ። በጣም በተለይ ሴቶች፣ እነዚህን የምትከተሉ ሴቶች ራሳችሁን ጠብቁ። ራሳችሁን ጠብቁ የምንላችሁ ይሄንን ነው። እያልናችሁም ያለነው ይሄንን ነው። ፕሊስ ሄደሽ መንፈሳዊ መስሎሽ ቀለም ወርቅ አይተንፍሱ ኤርሚያስ አበበ ሚስጥርሽን የምታወሪ ከሆነ ዋጋ ትከፍያለሽ። ዋጋ ትከፍላላችሁ። ዋጋ ይሄን ነው ያልናችሁ ያለ ነው። ራሳችሁን ጠብቁ። ይኸውላችሁ ማንም ይኸውላችሁ መተው እነሱ ይሄ ኤርሚያስ አበበም ስራ የለውም ቁጭ ብሎ እየተጠራ ነው። ይሄ ማን ነው የሚባለው? ስለዚህ እነዚህን ሰዎች ነው መጠንቀቅ ያለባችሁ። እነዚህ ገንዘብ ለማድረግ ምንም ሊያደርጉ ይችላሉ። ፕሊስ በቃ ራሳችሁን ጠብቁ። ሶሊ የእውነት አንቺ በጣም ጀግና ነሽ። እግዚአብሔር ይጠብቅሽ። ምንም ሁኚ ልጅ አለሽ ብለዋል። ቢኖርሽ እንኳ ስለ ልጆችሽ ዋጋ የከፈልሽ እህት ነሽ። ጀግና ነሽ። ሰው ስለ ልጆቹ ስለወለዳቸው ልጆች ሲል በጣም ትልልቅ ዋጋ ይከፍላል። እናት ስለ ልጆቿ ነፍሷን እንኳን አሳልፋ ሰጣለች። ካደረግሽው እንኳን ምንም የሚያሸማቅ ነገር አይደለም፣ የሚያሸልምሽ ነገር ነው። አዎ ብዙዎችን በውስጥ መስመር ትጸልይላቸዋለሽ። ብዙዎቹ ጥሩ ኮሚኒኬሽን ያለ ራሳቸው ሰይጣን አንዳንድ ጊዜ እኮ እግዚአብሔር መንፈስ ቅዱስ ያስመሰክራል። ሰይጣን አንዳንዴ ስለእናንተ ይመሰክራል እኮ። ልጸልይ ትላለች። አዎ ከጸለይሽም ደግ አደረግሽ፣ እንኳን እግዚአብሔር ረዳሽ። አየሽ እግዚአብሔር ባንቺ ይሰራል ማለት ነው። ስላቃታቸው ነው፣ እነሱ ስላልቻሉ ነው ሚዲያ ላይ ለጠፉሽ። ባለጌ ስለሆኑ ነው። ጨዋ ያሳደጋቸው የጨዋ ልጆች ቢሆኑ የአራት ልጆች እናት ናት እያሉ የአራት ልጆችን እናት ማንነታቸው የማይታወቅ ቦዘኔ ገመዳፍ ቤታቸው አስገብተው ድራማ አይሰሩም ነበረ። ለምን በቪዲዮ አልወጡ? እስኪ እውነት ከያዙ ለምን በቪዲዮ አልወጡ? አይወጡም። በቪዲዮ ግደሏቸው፣ አይወጡ። ይሄን ነው ምንልሽ። ምንም ባክ እንዳታረጊ፣ ሪግሬት እንዳታረጊ። የእውነቴን ነው ምልሽ። ምንም አኪ የምር ጀግና ነህ። በቃ ካደረክ አንተ በጣም ጀግና ወንድ ነህ። በጣም መልካም ወንድ ነህ። መልካም ወንድ፣ እግዚአብሔር የሚወድህ ወንድ ነህ። ሰውን ጠልታ አይደለም፣ ሰውን ግደሉት፣ ውገሩት፣ ውቀጡት ብለህ አይደለም። ገንዘብ ከላክም ጊፍት ከሰጠህም ስለ ፍቅር ብለህ ነው ይሄን ያደረግከው። አሉ አይደል ሰው ለማስገደል ገንዘብ የሚወጅ ሰውን ለመጣል፣ ሰውን ለመግፋት። አንተ እኮ መጥፎ ነገር አላደረክም። እግዚአብሔር የሚወደውን ነገር ነው ያደረግከው። ስለ ጥላቻ አይደለም ያን ያደረግከው፣ ስለ ፍቅር ነው። ደስተኛ ልትሆን ይገባል። ተመለስ። ትምህርት ጀምራል አይደል? ተመለስና ትምህርትህን አስተምር። ባክ አታርግ፣ ቦታ አትስጣቸው። የእውነቴን ነው። ባክ እንዳታረግ፣ ቦታ እንዳትሰጣቸው። ምንም ይሄ ፎቶ ተለጠፈ ነው አይተነው ለጥፎ መጨረሻ ላይ ብልግናቸው ተጋልጠው ነው ተሳቀው ራሳቸው ናቸው እንትን የሚሉት። ያው የእነሱንም ጉድኛ እናውጣም ብለን ነው። ምክንያቱም የክርስቲያን ባህሪው ስላልሆነ ና ተመለስ። አኪ እነዚህ ለክርስቶስ ኢየሱስ ብለው አይደለም ለሚያመልኩት ሴጣን ብለው ነው ሚዲያ ላይ ቁጭ ያሉት።
ለሚቀልቡት ጠንቋይ ብለው ነው ኤርሚያስ አበበ ቁጭ ያሉት። የቀለሜ ኢየሱስ አይደለም አጋንንት ነው። በነገራችን ላይ አጋንንት ሰይጣን ነው። የኤርሚያስ አበበ ኢየሱስ ሰይጣን ነው። ሰይጣን የሰይጣን ሁሉ ሰይጣን ነው። ይሄን ወቁ። ሽሹ ከሱ ሽሹ። የእውነቴን ነው የምላችሁ። ነፍሳችሁንም ስጋችሁንም አትርፉ። ነፍሳችሁንም ስጋችሁንም በቀለም ወርቅ አይተንፍሱ። ኢየሱስ እንዳትበሉ። ይሄው ካየነው ጊዜ ጀምሮ 5 ዓመት ምናምን ሆኖታል። እዚህ ሚዲያ ላይ ከመጣ 5 ዓመት ሙሉ የሚያሳደብ የሱ ኢየሱስ የአባቶች አምላክ የሚለው አጋንንት ነው። አባቶቹ የሚያመልኩት የሱ አባቶች ጠንቋይ ነው የሚያመልኩት። ሙጠምጢማም ናቸው። ኤርሚያስ አበበ ዘርማንዘሩ ጠንቋይ ናቸው። ጠንቋይ ራሱ ሚዲያ ላይ የተናገረው የአባቶች አምላክ ሲል ንቁ። የሱ አባቱ አምላክ ሰይጣን ነው። ሰይጣን አምላኬ ነው ብሎ የሚከተል ቤተሰብ ነው ያለው። አምልጡ። ይሄን ነው የምላችሁ። እና በተመሳሳይ ጊዜ እንገናኛለን። ከዚህ በኋላ ማንም ሰው አይሰደብም። ማንም ሰው ቡሊ አይደረግም። ከዚህ በኋላ በእነ ኤርሚያስ አበበ በባለጌዎቹ ምክንያት ማንም ሰው ምን አይደረግም? ቡሊ አይደረግም። ማንም ሰው አይሰደብም። ከዚህ በኋላ ግን ብትመጡ ይሄ የገማ ታሪካችሁን ሚዲያ ላይ አውጥተን የምናሰጣው። ኤርሚያስ ከመጀመሪያ ሚስትህ ከወለድካቸው ልጆች ነው የምንጀምረው። ቤካ ከ34 ዓመት ልጅ ነው የምንጀምረው። ማታቆም ከሆነ እንዲሁም ሌሎቻችሁም ይቀጥላል። እንዲህ ያለን አንድን ሰው ከዚህ በኋላ ቀለም ወርቅ አይተንፍሱ። ኤርሚያስ አበበ ኤፍሬም ባለጊዜው ሙሉ ታሪክ እጃችን ላይ ገብቷል። ኤፍሬም ባለጊዜው ምን አይነት ሰው እንደሆንክ አርፈ ቁጭ በል አንተ ሰይጣን። ቴሌግራም ላይ የምታደራው ዋትስአፕ ላይ የምታደራጀው አንተን አሉ እንዲህ በሉ እነገሌ ይሄዱ እነገሌ ላኩ እያልክ እዚህ አውቀ እንደጠፋ ምናምን አክት የምታረግ አጋንንት የሚጫወትብህ። እኛ እኮ ስናይ ጅልና ጀዝባ ነበረ የምትመስለን። ለካስ ጅልም ጀዝባም ምቀኛም እርኩስም ነክ። ኤፍሬም ባለጊዜው አርፈ ተቀመጥ። በእንዳንተ ልክ መባለግ በጣም ቀላል። ዛሬ እንዲህ ነው፣ ነገ በመረጃ ነው እመጣለሁ። ኤፍሬም ባለጊዜው በመረጃ ከኢትዮጵያ ጀምሮ ነው እስካለህበት መረጃ እጃችን። አሁን እኔ ኦርቶዶክስ እያለሁ ነው ኤፍሬም ባለጊዜው ያንተ ጉድ መጣልኝ። ይሄን ልንገርህ። እወቁ እውላችሁ። እኔ እርግጠኛ ሳልሆን አላወራችሁ። እርግጠኛ ሳልሆን እዛ ቤትም አይታችሁ ነበር አይደል? ፈለገ አትናቴዎስ እንዲህ ነው ስላችሁ ኦርቶዶክሶች ወንድማችን ብላችሁት አይታችኋል አይደል? ምን ሲያስደርግ እንደነበረ። ከዛ በኋላ ጉዱን አያችሁ አይደል? የሁሉም ተራ በተራ ጉዳቸውን እርስ በርስ ሲገላለጡ አያችሁ አይደል? አሁን እዚህ ጴንጤ ቤት ውስጥም አጠባ ጀምሬያለሁ። አሁን ጽዳት ጀምሬያለሁ። ጽዳት እሺ፣ ጽዳት እያጸዳው ነው። አሁን ከዚህ በኋላ ጽዳት ላይ ነኝ። እሺ፣ ቤቴ አገልግሎቱ ጽዳት መስጠት ነው። ጴንጤ ውስጥ ያለ የተሰገሰገውን ምድረ ጠንቋይ፣ ምድረ ሐሰተኛ ነብይ ቀላቢ፣ ምድረ ሐሰተኛ ነብይ ይሄ ደጋፊ ተራ በተራ እንመጣልሃለን። ጠብቀን ሬዲ ነን። አሁን አጠባ ላይ ነን። እሺ፣ ቆሻሻውን እያስለቀቅን ነው። ቆሻሻውን ኤርሚያስ አበበ ጊዜ ነው የምንሰጥህ። ጊዜ ተሰጥቷል። ቲክታክን ለቀጥፋ። ቲክታክን ኤርሚያስ አበበ ለቀጥፋ። ጊዜ ነው እየሰጠን ያለው። አሁን እየጠነቆልክ እያስመተትክ እየመተትክ ከሰዎች ገንዘብ የምታጭበረብርበት ጊዜ ኤርሚያስ አበበ አቁሟል። ሜርሲ ላይ የሰራህባትን ድግምት አሰታ። አንተ ደጋሚ ጠንቋይ ሜርሲ ላይ የሰራህባትን ድግምት
ምንም የማታውቅ ምስኪን ልጅ ድግምት አሰረተ ትጫወትባታል አይደለ? ምንም የማታውቅ ሰው ቀና ብላ ማታይን ሚዲያ ላይ አምጥታ ተሳዳቢ እንድትሆን አደረካት። በድግምት ነው አይደለ? ሜርሲ የምትጫወትባት ድግምት ሰርተባታል። አንተና ትዝታው ምን አይነት ድግምት እንደምታሰሩ በደንብ ነው ኦብቪየስሊ ደርሰንበታል። አንተና ትዝታው እኚህ ታድሶ ነን ከሚሉ ጠንቋዮች ጋር ሆናችሁ ሰው ላይ ምን አይነት ድግምትና መተት ስትሰሩ እንደነበረ ደርሰንበታል። አሁን ቤቱን እያጸዳን ነው። አሁን የጴንጤ ቤት የሚጸዳበት ጊዜ ነው። ወንጌል ምናምን እንዳትጠብቁ ከዚህ በኋላ ቤቱን አጽድተን ሳንጨርስ ስለ ወንጌል እንዳታወሩን ከዚህ በኋላ። አሁን ቤት እያጸዳን ነው። የምናራግፈው የመጀመሪያው ብስብስ ቀለም ወርቅ ጠንቋይ ቀለም ወርቅ አይተንፍሱ ወይም ጠንቋዩ መተተኛው ኤርሚያስ አበበ ነው። አሴምብሎፍ ጋር ተጠይቋል። እኔ ኤርሚያስ አበበ የሚባል ወንጌላዊ አርጌ አልሾምኩም ብላለች። እዚህ ደረጃ ነው ሄድነው። በኤርሚያስ አበበ ዙሪያ አልሾምንም፣ አናቀውም። እኛ መምህር ወንጌላዊ የምንላቸው በስነ መለኮት ትምህርት ቤት ያለፉትን ነው። ሲጀመር እኛ ጋር ህብረት አድርጎ አያውቅም ነው ያሉት። አከተመ። ይሄ ጉባኤ እግዚአብሔር በቤተክርስቲያን እኔ አሰምብልፍ እንደዚህ ነው ያሉት። አክትሞላል ቀለም ወርቅ አይተንፍሱ። አንተ ጠንቋይ ከዚህ በኋላ ኦርቶዶክስንም አትሳደብም፣ ሉትራንም አትሳደብም፣ ቃልዮትንም አትሳደብም፣ የትኛውንም ቤተ እምነት አትሳደብም። ከዚህ በኋላ አንተ ጠንቋይ አትሳደብም። ጥንቁልና እየተደረሰበት ሲመጣ መረጃ እጃችን ላይ ሲገባ እርቅ ሽማግሌዎች አባቶች እያልክ ኢትዮጵያ ድረስ እየደወልክ ነው አሉ። ኢትዮጵያ ድረስ ኤርሚያስ አበበ ኢትዮጵያ ድረስ እየደወለ እባካችሁ አስታርቁኝ እያለ ነው። ከአንተ ጋር ልታረቅ ከአንተ ጋር ኤርሚያስ አበበ ከአንተ ጋር መታረቅ መጀመሪያ አንተ መጠመቅ አለብህ። እንደገና ጌታን ተቀብለ ደህንነት ተምረ ተጠምቀ ከዛ ቁጭ ብለ ነው የምትጦረው። ወጥተህ የቀን ስራ ትሰራለህ እዛ ባለህበት ሀገር። ከዚህ በኋላ የማንንም ሴት ገበናሽን አወጣለሁ እንዲህ አሰጣልሻለሁ እንት ጉድ ልክሽን ነው እንዲህ ታቆማለህ። ከዚህ ቁጭ ብለና እኔ እንትን ካለ እኔ ግደነት አስተምርሃለሁ፣ ችግር የለውም። በዛ ቅዱስ በደንብ አድርጌ አስተምርሃለሁ እናስተምርሃለሁ። እና የቲክቶክ ቆሻሻ የመጀመሪያው የቲክቶክ ቆሻሻ ከወንጌላውያን ቤት መወገድ ያለበት ቀለም ወርቅ አይተንፍሱ ነው። እናስወግድሃለን። ትንሽ ጊዜ ጠብቅ። ይለ ቸርች እኔ ወንጌላዊ ተብያለሁ ያልክበት ቸርች ድረስ ሄደናል። ቸርች ድረስ የለህም። ቸርች አያውቁህም ጭራሽ። ማኑን ምኑን አትታወቅም። አንተ አጭበርባሪ። ይሄን ያህል ዘመን ወንጌላዊ ነኝ ያልክ ሰው ታጭበረብራለህ። ወንጌላዊ ነኝ ብለህ ከስርክ የሚልከሰከሱ የሚተራመሱ አንተ ሙጠምጢም ጥንቁልና የሰራህባቸው ናቸው፣ ያስደገምክባቸው ናቸው። አንተ ኢየሱስ የሚባል የለም። ያንተ ኢየሱስ ሴጣን ነው። ኤርሚያስ አበበ ኢየሱስ ማለት የለ ከባቴ አበሳ ነው የለ ኃጢአትን እንጂ ኃጢአተኛን የማይጠላ አምላክ ነው። የእናንተን እንኳን ያን ቆሻሻ ህይወታችሁን የደበቀ አምላክ ነው ኢየሱስ ማለት። ተወቀው የኛን ኢየሱስ እናስተዋውቃለን። ከዚህ በኋላ የኛን ኢየሱስ እናስተምራለን። መጀመሪያ ግን አንተ ማጽዳት አለብን። ወይ ትመለሳለህ ወይ አውጀ ማስታወቂያ ለጥፈ ኤርሚያስ አበበ ጠንቋይ ኤርሚያስ አበበ አስጠነቁላለሁ፣ እደግማለሁ፣ እመትታለሁ፣ መተት መስተፋቅር እሰራለሁ፣ እንዲያረጋለሁ እያልክ ትለጥፋለህ። ትዳር አፋታለሁ እንደዚህ እያልክ ከዛ ማስታወቂያ ሰርተህ ቁጭ ብለህ ቤትን ከፍተህ ጥንቁልና ትሰራለህ ማለት ነው። ከክርስትና ትወጣለህ። ከዚህ በኋላ ኤርሚያስ አበበ ያንተ ቀይ መስመር ነው። እንኳንም እነ ሶሊጋ መጣ፣ እንኳንም እነ አኪን ተናገርክ። መሞቻ መጥፊያ ደርሶ ነው ኤርሚያስ አበበ።
ኤፍሬም ባለ ጊዜው መሞቻ መጥፊያ ደርሶ ነው። እወቅ። በጣም ብዙ ታግሰናችሁ ነበር። በጣም ብዙ በሰው ሁሉ ሄደን ነበር እባካችሁ ተው ብለን። ከዚህ በኋላ ማንንም ዋጋ አታስከፍሉ፣ ዋጋ ትከፍሏታላችሁ። ይሄ ዋጋ የምትከፍሉበት ጊዜ ነው። ኤርሚያስ አበበ ዋጋ የምትከፍልበት ጊዜ ነው። አንተ ሰይጣን ጠንቋይ ዋጋ ትከፍላለህ። ደንገጡሮችን እዚህ በጥንቁልና በመተት ያሰርካቸውን ሴቶች ትፈታቸዋለህ። ፈርስ እርምጃችን ያ ነው የሚሆነው። ካንተ ጋር ድርድሩ እስረኛ ፍታ ነው። ካንተ ጋር ድርድሩ እስረኛ ትፈታለህ አትፈታም ነው። ቴሌግራም ላይ ያሰርካቸው እነዛን 38 ምስኪን ሴቶች ብር አምጡ ካላመጣችሁ ያልክ ምዝትባቸው እስረኛ ቀይር ላይ ነው የምንገባው። እስረኛ ትፈታለህ። እስረኛ የመጀመሪያ ድርድር ከኤርሚያስ አበበ ጋር በጥንቁልና ያሰርካቸውን ነፍሳት ፍታ ነው። በየዋነት ጌታን ብለው ሄደው አንተ ጋር የታሰሩ በመተትና በድግምት ያሰርካቸውን ነፍሳት ፍታ። ያሰርካቸውን ሴቶች ፍታቸው። 38ቱን ሴቶች ፍታ። ኤርሚያስ አበበ ሜርሲን ከድግምት ፍታት፣ ከጥንቁልና ፍታት። ህዝቡን መጫወቻ አረጋችሁት፣ መጨፈሪያ አረጋችሁት አይደለ? አዋረዳችሁት አይደል? ወንጌል አማኙ ያሐምብል የነበረ የዋየው ነበረ። በቅንነት ቢመቱት እንኳን ቀና ብሎ ማያየውን ወንጌል አማኝ እንዳንተ አይነት ባለጌ አውሬ ያደረጋችሁት። አውሬ ሴጣን አረጋችሁት። ህዝቡን በድግምትና በመተት አስራችሁት። አሁን ፍቱ። እስረኛ ቀየር ነው የምናደርገው። እስረኛ ቀየር። ኤርሚያስ አበበ ካንተ ጋር ያለን ድርድር እስረኛ ፍታ ነው። ፍታ። ኮንፌስ አድርገህ እስረኞችን ፍታ። ስር ያሰርካቸውን ነፍሳት ፍታ። ማትፈታ ከሆነ ግን ኤርሚያስ አበበ እንመጣልሃለን። ኢትዮጵያ ካሉት ልጆችን የምንጀምረው ፈልፍለህ ከካድካቸው ልጆችን የምንጀምረው። ፍታ እስረኛ። ይሄን ነው የምንለው። ጨርሰናል። በተመሳሳይ ጊዜ ይሄ አታኩ የተቀናጀ አታክ ነው። በነገራችን ላይ አታኩ ይቀጥላል። ኦኬ፣ እስረኛ ልውውጥ ነው የምናደርገው። እስረኛ ልውውጥ ነው የምናደርገው። ኤርሚያስ አበበ እስረኛ ፍታ። ከዛ በኋላስ ትመጣለህ፣ ይጸልይልሃል፣ ደህንነት ትማራለህ፣ እንደገና ትጠመቃለህ። አንተን ወደ ጌታ መማረክ ነው እኛ የመጀመሪያ ስቴፓችን። አይ አሻፈረኝ የምትል ከሆነ ቀጣይ ስቴፕ እንሄዳለን። ጨርሰናል። አታካችን የሚገርም የጥምር ጦር ነው። የእስራኤልና የአሜሪካን ጥምር ጦር በሉት። አታካችንን እንመጣለን። መረጃ ያላችሁ በቀለም ወርቅ አይተፍሱ፣ በኤርሚያስ አበበ በቤካ መረጃ ያላችሁ ሰዎች መረጃ ጀባ በሉን፣ በውስጥ መስመር ሃይ በሉን። እያንዳንዱ ሪከርድ ላኩልን። ከዚህ በኋላ ሴትም ሆንሽ ወንድም ከዚህ በኋላ እዚህ ሚዲያ ላይ አንድ የምትሰደብ ወንጌል አማኝ ሴት የለችም። አንድ የሚሰደብ ወንጌል አማኝ ወንድ የለም። ጥምር ጦሩን እኛ አዘጋጅተናል። ሰላም ሁኑ፣ ደህና ሁኑ። ጥምር ጦሩን ማጠናከር የምትፈልጉ በውስጥ መስመር አውሩን። ጥምር ጦር ውስጥ መቀላቀል እንፈልጋለን የምትሉ ፈቃደኛ ወዶ ዘማቾች ሃይ በሉን። በውስጥ መስመር ኑ ተቀላቀሉ። እንዲህ አይነት ሰውን አሁን ወንጌል አማኝ ከቤቱ ጠንቋይና መተተኛ ድግምተኛን ማስወገድ ነው ዓላማው። ጥምር ጦሩን ልትቀላቀሉ የምትፈልጉ በውስጥ ሃይ በሉን። መረጃ ያላችሁ መረጃ ላኩ። እህቶች፣ ወንድሞች፣ በተለይ እህቶች ማንነታችሁን መግለጥ አይጠበቅባችሁም። እናንተ መረጃ መላክ ብቻ ነው ከእናንተ የሚጠበቀው። ከዚህ በኋላ ቲክታክ ላይ ያለ ወንጌል ነፃ ይወጣል። ቲክታክን ነፃ እናወጣለን። ቲክታክን ለክርስቶስ ኢየሱስ እናደርገዋለን። ምናረገው ግን ኤርሚያስ አበበ ቤካ የሚባሉ የነሱ ግሩፖች ያ ወንበዴውን ግሩፕ ስንማርከው ብቻ ነው፣ ድባቅ ስናደርግ ነው። እና ጥምር ጦሩን ተቀላቀሉ።
ጥምር ጦሩን ያው ኔቶም በቅርቡ ገቢ ሆኗል። በፊት ትንሽ ኔቶ ነበር እንትን ያለው የእስራኤል አሜሪካን ጥምር ጦር ኔቶም ተቀላቅሏል። ትንሽ እያስቸገሩ የነበሩት እነ ፈረንሳይና ጀርመን ነበሩ። ፈረንሳይና ጀርመንም ጥምር ጦሩን ተቀላቅለዋል። እና ጥምር ጦሩን ተቀላቀሉ። በውስጥ መስመር ያላችሁ መረጃ ላኩልን። ተደራጅተን እንመጣለን። ተደራጅተው አይደለ ፐርሰናል ህይወታችሁን ሚዝረብል ሊያደርጉ መሄዱት እንደራጃለን። የምንደራጀው ግን ከዚህ በኋላ ማንም ሰው በእነሱ ምክንያት መጥፎ ነገር መደረግ የለበትም። ማንም ሰው መሰደብ የለበትም ሚዲያ ላይ ማንም ሰው። ጥምር ጦሩን ተቀላቀሉ። እሺ፣ በነገራችን ላይ ቀላል ሰው ያሉ እንዳይመስላችሁ። በጣም ጃይንት ፎርሶች አሉ አብረው ጃይንት ፎርሶች በውስጥ መስመር አብረውን የሚሰሩ በጣም ትልልቅ ጦሮች አሉ። በጣም ጀግና የሚባሉ ጦሮች እንመጣለን። መቀላቀል የምትፈልጉ መቀላቀል ትችላላችሁ። በውስጥ መስመር ሃይበሉ መረጃ መላክ ነው። ማንነታችሁ ፕራይቬት ይሆናል። ይሄን አደገኛ ወራሪ ኃይል ድባቅ እንመተዋለን። ድባቅ ምልመላ እያደረግን ነው። ጥሪ አቅርበናል። ጥሪያችንን ሰምታችሁ ለምትቀላቀሉ በራችን ክፍት ነው። ከዚህ በኋላ ኑ። እናመሰግናለን። ደህና ሁኑ፣ ሰላም ሁኑ። እነ ቀለሜ ደንግጠዋል። ጋሽ ቤካም ደንግጠዋል። አባባ ቀለሜና አባባ ቤካ ደንግጠዋል። ከዚህ በኋላ ያው ጦሩ እየተጠናከረ ይሄዳል። ቅድመ መከላከል ነው የምናደርገው። ቅድመ መከላከል ማጥቃት፣ ቅድመ መከላከል ማጥቃት፣ ቅድመ መከላከል ላይ ነው የምንሰራው። እሺ፣ የሚላኩ ወታደሮች አሉ። ቀለሜ ጋም ቤካ ጋም በቀለሜና በቤካ ዙሪያ የመለመልናቸው አሪፍ ምርጥ ሰራዊቶች አሉ። ሰላዮች አሉ የተመለመሉ ከሱ ጋር የሚሰሩ የሚመስሉ ግን የኛ የሆኑ የቀለም ወርቅ አይተንፍሱን ድብቅ ሴራ የሚያጋልጡ ድብቅ ማንነቱን የሚገልጡ አሉ። አብረው የሚሰሩት ሌሎቻችሁ ምን ጥምር ጦር መቀላቀል ለምትፈልጉ ጥምር ጦሩ ቤቱ ክፍት ነው ለእናንተ። እኛ ነፃ አውጪዎች ነን። የሚዲያ ነፃ አውጪ ሰራዊቶች ነን። እንድትመጡ እንፈልጋለን። ከዚህ ቀደም ብዙ መረጃ ልካችሁልን ሚዲያ ላይ ያለወጣ ነው። እየታገስናቸው ስለነበረ ነው። ማለትም ጊዜ እንስጣቸው እናስመክራቸው እያልን ነበረ። ቤታቸው ድረስ ሰው ልከን እንዲመክራቸው አድርገናል። እኛም ስንመክራቸው ነበረ። እምቢ ስላሉ ነው። ከዚህ በኋላ እንቀጥላለን። ወንጌልን በነፃነት እንሰብካለን። ወንጌልን እንናገራለን። የወንጌል እንቅፋቶችን ደግሞ ነቅለን እናስወግዳለን። አመሰግናለሁ። በሩ ለራሳቸው አንድ ጊዜ ሞራል። ይሄ ጥምር ጦር ከዚህ በኋላ በቃ ገራሚ ነው እና ቀለም ወርቅ አይተንፍሱ። የማይበርድ እሳት፣ የማይጠፋ እሳት እንደነካው ማን ነበረ? ዊላቪው ነው አይደል ያለችው? ማን ነበረች? ዊላቪው ያለችው። እሺ አይ ላቭ ዩ ላችኋለሁ ነው ሁላችሁንም። ደህና ሁኑልኝ። ዛሬ ያው በቂ የሆነ አታክ ፈጽመናል። ስትራቴጂክ የሆኑ ቦታዎችን መተናል። ስትራቴጂክ የሆኑ ዲባንክ ነው ያደረግናቸው። ቀጣይ እንመጣለን። ቀጣይ ደግሞ የኒውክሌር ማብላያቸውን ነው የምመታው። የኒውክሌር ማብላያቸውን መግቢያ አሁን እስከዛሬ መግቢያውን ነበር ስንደበድብ የነበረው። አሁን አስፈላጊ ከሆነ ኒውክሌር መሳሪያ ልንጠቀም እንችላለን። ጥምር ጦሩ ኒውክሌር መሳሪያ ሊጠቀም ይችላል አስፈላጊ ከሆነ። እስከ ኒውክሌር ግን ድርድር እናቀርባለን። አሁንም እስከ ኒውክሌር ቀለም ወርቅ አይተንፍሱ ኒውክሌር እስክንተኩስብህ ድረስ ድርድር እናደርጋለን። ድርድርን አልቀበል የምትል ከሆነ ግን ቀለም ወርቅ አይተንፍሱ የመጨረሻ እርምጃችን የሚሆነው ኒውክሌር ነው የምንተኩስብህ። እና ጥምር ጦሩ በጣም ደስ ይላል። የእውነት በጣም እስካሁን የሰራነው ስራ በጣም አጥጋቢና አመርቂ ነው። ውስጥ ድረስ ገብተን ነው ማንነታቸውን፣ ምንነታቸውን፣ ከየት እንደመጡ፣ ከየት እንደተነሱ፣ እነማን እንደሆኑ ረጅም ርቀት ሄደን ጥናት ያደረግነው። ብዙም ሰፈር እንዳታረጉ። ማንኛውም ነገር ካለ እንትን በሉ፣ ተቀላቀሉ። አው ሶሊ የምትባል አንድ እህት ነበረችና ያው ጀስት ከኛው ገና ከነሱ ወገን ነበረች፣ ግን ያው እነሱ ጋር ሆና እኛን ስትሰድበን የነበረች ልጅ ናት።
እና ትናንትና ለካስ እሷንም በጣም እያሰቃዩዋት ነው፣ ስደብ እያሏት ነበረ ለካስ ስትሳደብ የነበረውና በስተመጨረሻ ትናንትና ለጥፈዋት የአራት ልጆች እናት ናት። እንዲህ ነው የሆኑ በጣም የሆነ ጎዳና ተዳዳሪ ሰዎች ሰብስበው አስገብተው ላይቭ ላይ በጣም ውሸት ሲዋሹባት ነበር እሷና አኪሉ ትራኑ ላይና በጣም ሲሰርቧቸው ሲያንጓጥጧቸው ምናምን ሞክ ሲያረጉባቸው ምናምን ነበርና ዛሬ ሲጀመር እነሱ የለጠፏት ሴት ሶሊ ፎር ክራይስት አይደለችም። ሶሊ ፎር ክራይስት አይደለችም። ይሄ እጣ ፈንታ ሴቶች እንደደረሰባችሁ ነው። ወደኛ ጥምር ጦሩን ተቀላቀሉ። ጥምር ጦሩ ስትራቴጂክ ስልታዊ ሆነ አታክ ነው የሚያደርገው። ዛሬ እንዳደረግ ነው። ዛሬ ሜን የተባሉ ስትራቴጂክ ቦታዎችን መተናል፣ አጥቅተናል። ከሜርሲ ጀምሮ እስከ ቤካ፣ ከቤካ እስከ ቀለሜ፣ ከቀለሜ እስከ ሻውል ስትራቴጂክ፣ ከሻውል እስከ ኤፍሬም ባለጊዜው ስትራቴጂክ የሆኑ ቦታዎችን በስትራቴጂ መተናል። ቀጣይ ደግሞ እንመጣለን። ትንሽ ቦታዎችን ዝም ብለን አንነካካም ብለን ነውና ትንሽ ቦታዎችን ስትራቴጂክ ቦታዎች ዲፐንክ ተደርገዋል። ከዚህ በኋላ ጥምር ጦሩ መረጃ ይፈልጋል። መረጃ ፊድ አድርጉት። በመረጃ መደራጀት አለብን። እስከዛሬ አለ ብዙ መረጃ አለ። እስከዛሬ ባለው መረጃ ላይ ሌላ ተጨማሪ አዲሽናል ግባት ስለማያስፈልገን ከስራቸው እድል ሰተናቸዋል። የመደራደሪያ እድል ሰተናቸዋል። ቀለም ወርቅ አይተንፍሱን። መደራደሪያ የሚሆነው ግን ምን ላይ መሰላችሁ? ላይቭ ላይ ነው የምናደርገው። ቀለም ወርቅ አይተንፍሱ ወይም ኤርሚያስ አበበ እያለ ስሙን ቀይሮ የሚጠራው ቀለም ወርቅ አይተንፍሱ ጠንቋይ እንደሆነና ብዙ ሴቶች ላይ እንዳስጠነቆለ ላይቭ መናገር አለበት። ላይቭ እኛ ቁጭ እንላለን እዛ ላይቭ። አንደኛ የመደራደሪያ ሀሳብ እኔ ጠንቋይ ነኝ ብዙ እህቶችን እያስጠነቆል ገንዘብ ሳጭበረበር ነበር ብሎ መናገር አለበት። የመጀመሪያ መደራደሪያ ነጥብ። ሁለተኛ የሰደባቸው በጠቅላላ ሴቶች ያዘባቸው መረጃ ይዣለሁ እያለ የሚያስፈራራቸው ሴቶች መረጃቸውን አይናችን እያየ መደለት። ሶስተኛ ቁጭ ብሎ ደህንነት መማር፣ ደህንነት ተምሮ መጠመቅ አለበት። ቀለም ወርቅ አይተንፍሱ እንደ አዲስ ጌታን መቀበል አለበት። ጥንቁልናውን ትቶ መተቱን ትቶ አስማቱን ትቶ እንደ አዲስ ጌታን መቀበል አለበት። ይሄ ነው። ሲቀጥል ደግሞ በውሸት ገንዘብ ዘረፋችሁ፣ ገንዘብ አጭበረበራችሁ እያለ ሴቶችን ገንዘብ አንልክም ሲሉት እምቢ ሲል እነ ሜርሲንና እነ ቤካን እየላከ እናንተ ሌባ እያለ ሲያሰደባቸው የነበሩ እህቶች አሉ። እነሱን በአራጅ ወጥቶ ይቅርታ መጠየቅ። ሁለተኛ ሴቶችን ሰብስቦ እኔ የመረጥኩላችሁ ወንድ ካላገባችሁ እረግማችኋለሁ እያለ የበለዓም የእርግማን ጸጋ አለኝ እያለ እንትን ሲል የነበረው አጋንንታዊ ስፒሪቱን እሱ በጾም በጸሎት የሚሆን ነው። ጾም ጸሎት እንይዘለታለን። ጾም ጸሎት ላይቭ ነው የሚያዘለት። ላይቭን ይከፍታል። እስከዛሬ ቁጭ ብሎ ነው አይደል የምታዩት? ይቆማል። 3 ቀን ይቆማል። ቀለም ወርቅ አይተንፍሱ 3 ቀን ቆሞ ጸሎት እናደርግለታለን ላይቭ። ምክንያቱም የሱ ሴጣን በላይቭ ስለሚወጣ በላይቭ ነው የምናስወጣለት። 3 ቀን ሙሉ ሰው ያየው ላይቭ ላይ ይቆማል። እንደዛ ካላደረገ ይሄ መደራደሪያ ነጥብ ነው የመጀመሪያው። ሌላውን ደግሞ ደህንነት እኔ ጋር ነው መጥቶ ደህንነት የሚማረው። ደህንነት ላስተምረው ደግሞ እኔ ቃል ገብቻለሁ። ደህንነት አስተምረዋለሁ። መጽሐፍ ቅዱስን ከመጀመሪያ ጀምሮ መጽሐፍ ቅዱስ አስተምረዋለሁ። ዲሲፕሊንን አስተምረዋለሁ። ይኮረኮማል ተላችሁ በደንብ ነው የምኮረኮመው። ምክንያቱም ካልተኮረኮመ ትምህርት ስለማይገባው ማለት ነው። እየኮረኮምኩ ነው ማስተምረው። መማር አለበት። ይሄን እምላችሁ በሉ። ፈታ ካላችሁ ይሄን ያህል ይበቃል። ይሄን ያህል